የተፈራው የሰሜኑ ጦርነት ተጀምሯል። ዛሬ ቅዳሜ ሐምሌ 25 2018 ዓ.ም ከንጋቱ 12 ሰዓት ጀምሮ በሸረሪና አካባቢ በኢትዮጵያ ሰራዊትና እንዲሁም እዛ አካባቢ በሚንቀሳቀሱ የትግራይ ኃይሎች መካከል ከባድ ውጊያ ተቀስቅሷል። ከደቂቃዎች በፊት በድሮን መድፍ የታገዘም አጸፋም ታይቷል። የመከላከያ ሰራዊት የትግራይ ኃይሎች እርምጃ ምን ይመስላል? ሰላም ጤና ይስጥልን የቻናላችን ቤተሰቦች እንደምን ቆይታችኋል? ምን እየተባለ ነው? ምንስ እየተደረገ ነው? የሚለው የደረሰን ሰበር ወቅታዊ መረጃ እናስቃኛችኋለን። ቻናላችን ላይክ፣ ሼር፣ ሰብስክራይብ በማድረግ ይከታተሉ። የተፈራው የሰሜኑ ጦርነት ተጀምሯል። በፌዴራል መንግስትና በትግራይ ኃይሎች መካከል ሰሞኑን ሲደመጥ የቆየው የጦርነት መዝሙር በዛሬው ዕለት የተጀመረ ሲሆን በትላንትና ዕለት የህወሓት ባለስልጣናትን ተከትሎ ወይዘሮ ፈትለወርቅ ገብረ እግዚአብሔር መከላከያም ከቦናል የሚል መልእክት ማስተላለፏን የሚታወስ ሲሆን ይህንን ተከትሎ በዛሬው ዕለት አስጊው የተፈራውን ጦርነት መጀመሩን ምንጮቻችን አረጋግጠዋል። ይህ በሸረሪና ከባድ ውጊያ የተቀሰቀሰው ዛሬ ቅዳሜ ሐምሌ 25 2018 ዓ.ም ከንጋቱ 12 ሰዓት ጀምሮ ሲሆን በአካባቢው በኢትዮጵያ ሰራዊት እንዲሁም በአካባቢው የሚንቀሳቀሱ የትግራይ ኃይሎች መካከል ከባድ ውጊያ መቀስቀሱን ምንጮቻችን የሚጠቁሙት በኢትዮ ሱዳን ድንበሩን መጠነ ሰፊ ውጊያ እየተካሄደ ነው። ከማለዳው 12 ሰዓት ጀምሮ የተንቀሳቀሰ ሲሆን ይህንን ውጊያ ከማለዳው 12 ሰዓት ጀምሮ የተቀሰቀሰ ሲሆን በበረሃት እንዲሁም ሸረሪና የከባድ መሳሪያ ድምፅ በስፋትም ይሰማል። ይህ በምዕራብ ትግራይ በኩል የተከፈተው ውጊያ በአራት ቦታዎች ከባድ ብረት ተደቀነ ሲሆን በራውያይ በኩል ወደ ባዕከር ማይካድራን መከላከያ ሰራዊት በተጠንቀቅ ላይ መቆሙም እንዲሁም ግዙፍ ወታደራዊ ካምፕ ተክሎ መቆየቱን በቀን ከ4 እስከ 5 በረራዎች ወታደሮች ሲያራግፍ የቆየ እንደሆነ በዛሬው ዕለት ጦርነቱ መጀመሩን እየተሰማው አርሚ 7 በመባል የሚታወቀው የትግራይ ሰራዊት አንዱ ህዋስ ሲንቀሳቀስበታል ተብሎ የሚታወቀው በዚህ ስፍራም የተቀሰቀሰው ይህ ጦርነት በእግረኛና በሜካናይዝድ ጭምር የታገዘ ከባድ ጦርነት መሆኑ የጠቀሱት ምንጮች ይህ ክስተት በቅርቡ የተለያዩ የትግራይ ከተሞች በህወሓት ከፍተኛ አመራሮች እየተመራ ሲካሄድ የቆየው ጦርነት ቀስቃሽ ይዘት ያላቸው መፈክሮች የተስተጋቡበት ህዝባዊ ኮንፈረንስ መጠናቀቁን ተከትሎ የተቀሰቀሰ ሊሆን እንደሚችል ግምታቸው የሚያስቀምጡ ናቸው። በድሮንና በመድፍ የታገዘ አጸፋ አሁን ላይ ከሁመራ ወደ በረከት ከተማና እንዲሁም ሸረሪና አቅጣጫ ከፍተኛ የሆነ የመድፍ ድብደባም እየተካሄደ ነው። በሰማይ ላይም የድሮን እንቅስቃሴ በግልጽ ይታያል። የከባድ መሳሪያው መድፍም ተኩስ እጅግ ከፍተኛ ከመሆኑ የተነሳ ርቀት ላይ የምትገኘው ሁመራ ከተማ ውስጥ ያሉ መኖሪያ ቤታቸው በከፍተኛ ሁኔታ እያነሰረ እንደሚገኝ ነዋሪዎችም ይናገራሉ። የመከላከያ ሰራዊት እርምጃ በበረከትና በሸሪራ አቅጣጫ የተጀመረው የተኩስ ልውውጥ ተከትሎ በአካባቢው ከፍተኛ ወታደራዊ ውጥረት አንዣቧል። ይህንን የተጀመረው ጥቃት ሙሉ በሙሉ ለመመከት እንዲሁም ለመደምሰስ ሲሉም በከፍተኛ ዝግጅት ላይ የተደረገ መሆኑን መረጃዎች ተመልክተናል። ሰሞኑን እየታየ ካለው የሚዲያ ጦርነት አንጻር ዛሬ ንጋት ላይ የተቀሰቀሰው አሁኑኑ የቀጠለው ይህ ከባድ ጦርነት ወደ ሌሎች ግንባሮች ሊስፋፋ ይችላል የሚል ስጋት መጫሩን ምንጮቻችንም ያረጋግጣሉ። አዳዲስ እንዲሁም ወቅታዊ መረጃዎች ምን እየተባለ ነው፣ ምንስ እየተደረገ ነው የሚሉትን ለማግኘት ቻናላችን ላይክ፣ ሼር፣ ሰብስክራይብ ያድርጉ።